ቫላንታይን ዴይን ሲያከብሩ ይሄንን ታሪክ አውቀው ነው የሚያከብሩት? ሪሊ ቫላንታይን ዴይ የፍቅረኞች ቀን ነው ወይ? ሳተርን፣ የሜንዴዝ ፍየል፣ ሳማኤል፣ የሉሲፈር ኮከብ፣ የአውሬው ቀንድ ወዘተ እያሉ ነው። ዓላማው መነሻው መሰረቱ የፍቅረኞች ቀን ነው ሲባል ሪሊ የፍቅረኞች ቀን ነው ብሎ ለመመርመር የዘመኑ ወጣት ፈቃደኛ ነው ወይ? ይህንን ስለተናገርኩ የፍቅረኞች ቀን መከበር ያቆማል ማለት አይደለም። ለፓን መታሰቢያ ማለት ነው። ለዚህ ለአስቀያሚው ፍየል፣ ለባፎሜቱ፣ ለሴጣን፣ ለሉሲፈር ቀንዱ መታሰቢያ የፍቅረኞች ቀን ሲባል የፍቅረኞች ቀን አይደለም። የፍቅረኞች ቀን ይሄ አይደለም። በየዓመቱ ወይን ጠጥተው ዝም ብለው ወደ አልጋ መጓዝ ብቻ አይደለም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች እንደምን አላችሁ? ይኸው በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬ የፍቅረኞች ቀን እየደረሰ ነው። ቫላንታይን ፌብሩዋሪ 14 ያው በየዓመቱ እንደሚከበር ይታወቃል። ግን ምን ያህል ወጣቶች ስለ ቫላንታይን ዴይ ያውቃሉ? እርግጥ ቫላንታይን ዴይ የፍቅረኞች ቀን ነው ወይ? ወይስ ከዛ ጀርባ ያልተነገረን ታሪክ ያልተነገረን ሚስጥር አለ የሚለውን ዛሬ አብረን የምንመለከት ይሆናል። በነገራችን ላይ ቫላንታይን ዴይ የፍቅረኞች ቀን አይደለም። ታሪካዊ አመጣጥ አለው። ያ ታሪካዊ አመጣጥ የሚነግረንን እውነት ወጣቶች ከተገነዘቡት በእርግጠኝነት ለቫላንታይን ዴይ ወይም ለፍቅረኞች ቀን ያላቸው አመለካከት ይቀየራል። ከዛ በፊት ግን አንድ አሳዛኝ መረጃ አለን። እሱን ነው የማስቀድመው ማለት ነው። ያ ምንድነው? እንግዲህ የኢትዮጵያ ሚዲያ ባለውለታና የኢቢኤስ ፈርቀዳጅ አባት የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት እንደተለዩ ነው የተነገረው። እንግዲህ ስለሳቸው አንዳንድ ነገሮችን ለማለት አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አስተዋጽኦ ያበረከቱ ባለሙያ ናቸው። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር በማስተሳሰር ወይም ለማስተሳሰር ከፍተኛ ሚና ተጫውተዋል። እንዲሁም ደግሞ በቴሌቪዥን ጣቢያው አማካኝነት ለበርካታ ጋዜጠኞች፣ አርቲስቶች እና የሚዲያ ባለሙያዎች የስራ እድልና የችሎታ ማሳያ መድረክ የፈጠሩ ታላቅ ሰው ነበሩ። አቶ አማን በኢትዮጵያ ሚዲያ ዘርፍ ላይ ላበረከቱት የማይተካ አስተዋጽኦ ሁልጊዜም ሲታወሱ ይኖራሉ። በዚህ አጋጣሚ ለወዳጆቻቸው፣ ለስራ ባልደረቦቻቸው እንዲሁም ደግሞ ለቤተሰቦቻቸው መጽናናትን እንመኛለን። ይህንን ካስቀደምክ ወደ ዋነኛው ርዕሳችን እንሄዳለን። እንግዲህ እንዳልኳችሁ በየዓመቱ ፌብሩዋሪ 14 ቀን የሚከበረው የቫላንታይንስ ዴይ እንግዲህ በመላው ዓለም ላይ ተቀባይነት አለው ይከበራልም። ግን በዚህ በዓል አማካይነት እንግዲህ ምን ያህል ወጣቶቻችን ናቸው እውነቱን የሳቱት የሚለውም ግምት መግባት አለበት። በየዓመቱ እንግዲህ ቫላንታይንስ ዴይን የተለያዩ ሀገራት ያከብራሉ እና የሚከበረው ይህ በዓል እንግዲህ አሜሪካውያን እነሱ እንደሚሉት ስለ ፍቅር ሲሉ የሚያከብሩት በዓላቸው ነው። በነገራችን ላይ በጣም ተወዳጅ በዓላቸው ነው እና ይህንን በዓል ለማክበር የሚያወጡት ገንዘብ በጣም ከፍተኛ ነው። ይሄም ምንድነው? በዓመት ከ17 ቢሊዮን ዶላር ልብ አድርጉ፣ ከ17 ቢሊዮን ዶላር ሚሊዮን አላልኩም፣ ቢሊዮን ዶላር በላይ ያወጣሉ። እንግዲህ ወንዶቹ ዳይመንድና ወርቅን ጨምሮ የተለያዩ ውድ ስጦታዎችን ለፍቅረኞቻቸው ሲያበረክቱ ያንን ቀን ታሳቢ በማድረግ ሴቶቹ ደግሞ ፖስት ካርድ ቸኮሌቶችንና አበባዎችን ማበርከት ነው የሚያዘወትሩት። ውድ መኪኖችን የሚያበረክቱ ሀብታሞችንም አልዘነጋናቸውም እና ይሄ በየዓመቱ ፌብሩዋሪ 14 ቀን በዓሉ ሲከበር የሚደረግ የስጦታ ልውውጥ ነው። እነሱ እንደነገርኳቸው በጣም የሚወዱት ስለ ፍቅር ሲሉ የሚያከብሩት በዓል ነው ብለው ነው የሚናገሩት። ሪሊ ግን እንደዛ ነው ወይ ነው? እና እንደዛ መሆን አለመሆኑን ለማጣራት እንግዲህ አመጣጡን የኋላ ታሪኩን
መመርመርና መመልከት ግድ ይላል። እንግዲህ አሜሪካኖች ከገና ቀጥሎ በታላቅ ሁኔታ የሚያከብሩት የፍቅረኞች ቀን በዓላቸውና ከገና ቀጥሎ ልባሉ። ስለዚህ ትልቅ ቦታ ሰጥተውታል ማለት ነው። ይህ ቀን እንግዲህ የፍቅረኞች ቀን እየተባለ ይጠራ እንጂ የወሲብ ቀን እንደሆነ የሚያረጋግጡ እጅግ በርካታ ማስረጃዎች አሉ። ልብ አድርጉ። የዝሙት በዓል እንደሆነ የወሲብ ቀን የወሲብ በዓል እንደሆነ የሚያረጋግጡ ማስረጃዎች አሉ እና የጥናት ውጤቶች እንግዲህ በዚህ ቀን ሴቶች በስጦታና በሰርፕራይዝ ወንዶች ደግሞ አንሶላ በመጋፈፍ እንደሚፈነጥዙ ነው ያረጋገጡት። ስለዚህ የቫላንታይንስ ዴይ ወይም ደግሞ የፍቅረኞች ቀን እኛም ሀገር እንኳን ሲከበር በደንብ አይታችሁ ከሆነ ወንዱም ሴቱም ቀይ በቀይ አድርጎ መጠጥ በመጠጣት እንደገና ስለ ቫላንታይን ተብሎ የሚከበሩ ስፍራዎች ላይ በመገኘት በአብዛኛው ወይን በመጠጣት ከዛ በኋላ ደግሞ አብሮ በማደር ወይም ደግሞ አብሮ ቀኑንም በግብረ ሥጋ ግንኙነት በማሳለፍ በዓሉን የሚያከብሩ በርካታ ጥንዶች እንዳሉ ይታወቃል። አልፎ አልፎ ግን እንደዚህ አይነት ቦታዎች ላይ ደግሞ የዕለት ዕለትም ተዋውቀው ቀጥታ ወደ መኝታ ወይም ደግሞ ወደ አልጋ የሚያመሩ ተቃራኒ ጾታዎች እንዳሉ የታወቀ ነው። እንግዲህ የጥናት ውጤቶቹ በዚህ ቀን ሴቶች በስጦታና በሰርፕራይዝ ወይ ደግሞ አንሶላ በመጋፈፍ እንደሚፈነጥዙ አረጋግጠው ከሴቶቹ ይልቅ ይህንን ነገር ሞር ወሲብ መፈጸሚያ ማድረግ ዝንባሌው ያላቸው ወንዶች እንደሆኑ ነው ያረጋገጡት። እንግዲህ ይህ በዓል ዛሬ አይደለም የተጀመረው። በነገራችን ላይ ይህ በዓል በሮማውያን ዘንድ ሲከበር የኖረ በዓል ቢሆንም እንግዲህ በተመሳሳይ መልኩ ከዛ በፊትም ግሪካውያንም ያከብሩት ነበረ። የግሪክ ሰዎች እንግዲህ አርኬዲያ በሚባል የግሪክ ግዛት ያከብሩት የነበረው ይህ በዓል መነሻ ምክንያቱ ፓን ነው። ስለ ፓን እነግራችኋለሁ። እና ፓን አምላካቸው ነው። በእነዚህ ሰዎች ጣዖታቸው ነው። ብዙ ስሞች አሉት። በነገራችን ላይ ባፎሜት ይሉታል፣ ሳተርን፣ የሜንዴዝ ፍየል፣ ሳማኤል፣ የሉሲፈር ኮከብ፣ የአውሬው ቀንድ ወዘተ እያሉ ነው የሚጠሩት። ከአንድ ሺህ በላይ ስሞች አሉት። በነገራችን ላይ ብዙ ጊዜ እንግዲህ አሁን ስለ ኢሉሚናቲ እኛ ሀገር ስናወራ ሰርች ስታደርጉ እንኳን ጎግል ላይ የፍየሉን ምስል አይታችሁታል አይደል? አሁን ብዙ ቦታ ላይ እንደውም ግልጽ ነው። በተለይ አሜሪካ ሐውልት ሁሉ ተሰርቶለታል። ስለዚህ የማነው የሉሲፈር ኮከብ ነው እና ያንን ነው ግሪካውያንም ሮማውያንም ሲያከብሩት የነበረው እና ለሱ ሲሉ ነበር፣ እሱን ለመዘከር እሱን ለማሰብ ሲሉ ነበረ ያንን በዓል የሚያዘጋጁት። እና ፓን ማን ነው ምንድን ነው የሚለው ነገር ስትመለከቱ የበለጠ የቫላንታይን ትርጉሙ ይገባችኋል። እና እንግዲህ ይህ ታሪከኛ ፍየል የጥንታዊቷ ግሪክ አምላክ ከምንም ነገር በላይ አብልጦ የሚወደው ነገር ነበረ። ያ ምንድነው? ስጋዊ ግንኙነትን ወይም ደግሞ ወሲብን ማለት ነው። ፍየሉ በጣም አስቀያሚ ነው። ነገር ግን አርኬዲያ ጫካ ውስጥ የነበሩ ልጃገረዶችንና እረኞችን እያሳደደ እነሱ ባይፈልጉትም እያሳደደ ይደፍር ነበረ። በነገራችን ላይ ደብል ጾታ ነው ያለው ወይም ደግሞ መንታ ጾታ ከሴቶችም ጋር ግንኙነት ያደርጋል፣ ከወንዶችም ጋር ግንኙነት ያደርጋል። እና ከዚህ ላይ ተነስተን ደግሞ የምናገኘው ነገር ምንድነው? ሰዶማዊነትን ማስፋፋት ነው። ሰዶማዊነትንም ሪፕሬዘንት ያደርጋል ፓን ማለት ነው። ከሴቶችም ጋር ተራክቦ ይፈጽማል፣ ከወንዶችም ጋር ተራክቦ ይፈጽማል። ነገር ግን መልኩ በጣም አስቀያሚ ስለሆነ እና ብዙውን ጊዜ የግሪክ ቆነጃጅት ከሱ ጋር ግንኙነት መፈጸም ስለማይፈልጉ ምንድን ነበር ያደርግ የነበረው? ፓን ኬፔድ የሚባሉ ትልልቅ ቀስት የሚይዙ መላእክት አሉ እና እነሱ በቀስት የነዛን የእረኞቹንና የቆነጃጅቱን ልብ ወቅተው በሱ ላይ ዝንባሌ እንዲኖራቸው ፍላጎት እንዲኖራቸው ያደርጉ ነበር እና በዛ ይጠቀም ነበረ። ብዙ ጊዜ እንግዲህ አሁን ሃይስኩል ተማሪዎችም እያላችሁ በትምህርት ቤትም እያላችሁ አንድ የተለመደ ነገር ነበር አለ፣ ሁላችንም ያሳለፍንበት ነው። አንድ ወንድ አንዲትን ሴት ሲወድ ወይም ደግሞ ሴቷን በተገላቢጦሽ ወንዱን ስትወድ ደብዳቤ መጻጻፍ ቀደም ባለው ጊዜ የተለመደ ነበር እና ደብዳቤው ላይ የተለመደ ነገር አለ። ምንድነው? ደብዳቤው ከተጻፈ በኋላ ላይ ልብ ይሳልና ቀስት ላይ ተደርጎ ለተፈቀረው ሰው ይላክ ነበረ ደብዳቤው። ብዙዎች ያንን የሚያደርጉት ግን መነሻ አመጣጡን አያውቁትም። በዘልማድ ነው።
ስለዚህ ያ ነገር የሚገልጸው ምንድነው? ያንን አደረገ ማለት በቃ በፍቅርሽ ተወልቻለሁ እና አይነት ትርጉም እንዲኖረው ተብሎ ነበረ። ነገር ግን አመጣጡ ከዚህ ነው። ፓንን አስቀያሚ ስለሆነ ሴቶቹ እሺ ስለማይሉት ቆነጃጅቱ የግሪክ ቆነጃጅት አርኬዲያ ውስጥ የነበሩት የሚያሳድዳቸው ቆነጃጅት እሺ አይሉት ስለነበረ እሱን የሚያግጡት እነዚህ ትንንሽ መላእክቶች ኪፒድ የሚባሉት ብዙ ጊዜ ነው ማየታችሁ ከሆነ ገብታችሁ ኪፒድ ብላችሁ ተመልከቱ። ትንንሽ ህፃናት የሚመስሉ መላእክቶች ክንፍ ያላቸው ቀስት ይዘው ታያላችሁ እና ያንን ነው የሚያመለክተው። እና የሴሰኛ ፍየል እንግዲህ በአርኬዲያ ጫካ ውስጥ እረኞችንና ቆነጃጅቱን እያባረረ መድፈሩን ስራዬ ብሎ ተያይዞት ነበረ እና የሁለት ጾታ ባለቤት ነበር እንደነገርኳቸው። ስለዚህ ከሁለቱም ጋር ነበረ ግንኙነት የሚፈጽመው እና እንግዲህ የፍየሉ 5 ጫፍ ያለው ምስል ወይም ደግሞ ይሄ ፔንታግራም ለመጀመሪያ ጊዜ የታየው እንደ አውሮፓውያን አቆጣጠር 1897 ዓ.ም ላክሌፍ ደላ ማጂኖይሬ በተሰኘው የፈረንሳዊ ምታተኛ ስታኒኮላስ ደጎይታ መጽሐፍ ላይ ነው እና ይህንን በደንብ አስፍረውታል። ከዛ ጊዜ ጀምሮ ጥቅም ላይ አውለቱ ነበር እነሱ አባባል ማለት ነው እና እንግዲህ ፍየሉ በአይሁድ አፈ ታሪክ ፓን ያልነው ብዙ ስሞችም አሉት። ቀደም ነገር ተጠቀስኩላችሁ። በአይሁድ አፈ ታሪክ እንግዲህ ሌሊት የሚል ስያሜ የተሰጣትን ሴት ሰይጣን እንደሚወክል የሚናገሩ ጽሁፎችም አሉ እና ከዛ ጊዜ የመጣ ነው። እንግዲህ ግሪካውያን እየፈሩትም እየጠሉትም ከሱ ጋር ወሲብ መፈጸማቸውን አልተውም ነበረ። በኪፒዶች ወይም በትንሽ መላእክት ጦር በሚወረውሩ መላእክቶችን እገዛም ጭምር ቢሆን ማለት ነውና እየቆዩ ሲሄዱ ግን ይህ ድርጊት በየዓመቱ በክብረ በዓል መልክ ለፓን መታሰቢያ ማለት ነው፣ ለዚህ ላስቀያሚው ፍየል፣ ለባፎሜቱ፣ ለሴጣን፣ ለሉሲፈር ቀንዱ መታሰቢያ መከበር እንደሚገባው ስምምነት ላይ ይደርሳሉ እና መጠሪያውንም ምን ብለው ጠሩት? የፍቅረኞች ቀን ወይም ደግሞ ቫላንታይን ዴይ ያሉት። እንግዲህ መነሻው ወሲበኛው የአርኬዲያ ፍየል ነው ማለት ነው። ከዛ ጊዜ ጀምሮ እንግዲህ በየዓመቱ በተለያዩ የዓለም ክፍሎች ኢትዮጵያን ጨምሮ የፍቅረኞች ቀን ይከበራል ማለት ነው። አመጣጡ ግን ይሄ ነው። በተመሳሳይ ሁኔታ እንግዲህ ሮማውያንም ሉፐርኬሊያ እያሉ ይጠሩታል። ይሄንን ነገር የፍቅር ፌስቲቫላቸው ነው። እነሱም እንግዲህ ሲምቦል የሚያደርጉት ወይም ደግሞ ምክንያት አድርገው የሚያቀርቡት የፍቅር ፌስቲቫላቸው እንዲሆን ነው። ግሪኮች ለፓን አምላካቸው መታሰቢያነት የፍቅረኞች ቀንን እንደሚያከብሩት ሁሉ ሮማውያንም ፋኑስ እያሉ ለሚጠሩት አምላካቸው ሉፐርኬሊያ እያሉ የሚጠሩትን የፍቅር ፌስቲቫል በየዓመቱ ያከብራሉ ማለት ነው። እንግዲህ ቫላንታይን የሚለው ቃል ቫለንቲስ ወይም ደግሞ ቫሌንቲነስ ከሚለው የላቲን ቃል የተወሰደ ሲሆን ቫሌንቲነስም ቫሌንስ ከሚለው የተወሰደ ነው። ትርጉሙ ጠንካራ፣ ኃይለኛና ታላቅ ማለት ነውና እነሱ ፓንን እንደዛ ነው የሚወስዱት። ስለዚህ አንደኛ ከነሱ ጋር አርኬዲያ ጫካ ውስጥ ግንኙነት መፈጸሙ ብቻ ሳይሆን እንደ አምላክ ነው የሚቆጥሩት። ፕላስ ደግሞ የጥንካሬ የኃይለኝነትና የታላቅነት ተምሳሌት ነው ብለው ነው የሚቀበሉት። ያው እንደ አምላክ እንደ አምላካቸው ስለሚወስዱት ማለት ነውና እንግዲህ ስሙ በየሀገሩ ሲቀየር እንጂ ቫኑስም ሆነ ፓን የሚወክሉት አንድ ብቸኛ ሆነው ሴሰኛውን ቀንዳም ፍየል ነው ማለት ነው። ባፎሜት ሲል የበለጠ ይገባችኋል። ይህ ፍየል እንግዲህ ለእነሱ ጠንካራ ኃይለኛና ታላቅ አምላካቸው ነው ማለት ነውና ምን ያህል የሀገራችን ወጣቶች ይህንን እውነት ያውቁታል? ቫላንታይን ዴይን ሲያከብሩ ይሄንን ታሪክ አውቀው ነው የሚያከብሩት? ሪሊ ቫላንታይን ዴይ የፍቅረኞች ቀን ነው ወይ? ብዙዎች ኦፍኮርስ ያው ገንዘብ ለመሰብሰብ የተለያየ ድርጅቶች ወይም ደግሞ ተቋማት በግለሰብም ደረጃ ቫላንታይን ዴይን ያከብራሉ። ያው ቦታ ተከራይተው ምናምን የሆነ መዝናኛ ቦታ ላይ በዛሬው ዕለት እዚህ ቦታ ላይ የቫላንታይን ዴይን ምክንያት በማድረግ እነገሌ የሚገኙበት ትልቅ የሙዚቃ ፌስቲቫል ተገኝቷል ልትባሉ ትችላላችሁ። መዝናናት ያለ ነው። ብዙ ቦታ ላይ እንዲህ አይነት ነገሮች የተለመዱ ናቸው። ነገር ግን ዓላማው መነሻው መሰረቱ የፍቅረኞች ቀን ነው ሲባል ሪሊ የፍቅረኞች ቀን ነው ብሎ ለመመርመር የዘመኑ ወጣት ፈቃደኛ ነው ወይ? አሁን ቅድም ነግሬያችኋለሁ። ይህን ታሪክ ካወቀ በኋላ አብዛኛው ሰው ለፍቅረኞች ቀን ያለው አመለካከት ይቀየራል ብያችሁ ነበር። ግን እንደው የተወሰነ ጊዜ በዛ መልኩ ቢወዛገብም ነገሮች እንደሚቀጥሉ ግን ምንም ጥርጥር የለኝም። ይህንን ስለተናገርኩ የፍቅረኞች ቀን መከበር ያቆማል ማለት አይደለም። ነገር ግን ሰው በነዛ ፍቃድ እውነቱን ካወቀ በኋላ የራሱን ምርጫ ያስተካክል።
የራሱ ምርጫ ያስተካክል። ለምሳሌ 100 ሰው ይሄንን በዓል የማክበር ልምድ ቢኖረው በየዓመቱ ይሄንን እውነት ካወቀ በኋላ ግን ቢያንስ አንድ ሰው ወይም ደግሞ ሁለት ሰው ነው ለካ ይሄኛው ከባፎሜት ጋር የተያዘ ነው፣ ከፓን ጋር የተያዘ ነው፣ ከሜንዴዝ ጋር የተያዘ ነው፣ ከሉሲፈር ኮከብ ጋር የተያዘ ነው፣ ከባዕድ አምልኮ ጋር የተያዘ ነው፣ ከሰይጣን አምልኮ ጋር የተያዘ ነው። ስለዚህ ይሄንን በዓል አላከብርም ብሎ ከወጣ ከመቶ ሰው አንድ ሰው የሁለት ሰው ወጥቶ 98ቱ ቢያከብር ውጤት ነው። ቀስ በቀስ ደግሞ ሌላው ሲገባ የራሱን እርምጃ ሊወስድ ይችላል። በአንድ ጊዜ ለውጥ ስለማይመጣ ማለት ነው። እና ሰዎች ነፃ ፈቃድ አላቸው። በነዛ ነፃ ፈቃዳቸው እየተመሩ ነው ሁሉንም ነገር የሚፈጽሙት። እና ግን እውነቱን ማወቅ አለባቸው። እና የፍቅረኞች ቀን ሲባል የፍቅረኞች ቀን አይደለም። የፍቅረኞች ቀን ይሄ አይደለም። በየዓመቱ ወይን ጠጥተው ዝም ብለው ወደ አልጋ መጓዝ ብቻ አይደለም የፍቅረኞች ቀን። ሰዎች ከተዋደዱ በትዳር ላይ ካሉ ቤታቸው ውስጥ የፈለጉትን ነገር መፈጸም ይችላሉ እንጂ ዓመትን ፌብሩዋሪ 14ን ጠብቀው አይደለም ይሄንን የሚፈጸሙት። ግን ከመጀመሪያውም ታርጌት አለው። እንደነገርኳቸው ከፓን ጋር የተያያዘ ታሪክ አለው። ያ ታሪክ ደግሞ አንደኛ በፍቅረኞች ቀን ብዙ ወጣቶችን ልቅ ወደሆነ ወሲባዊ ተራግፎ ወደ ዝሙቱ ዓለም መምራት ነው፣ መንዳት ነው። ቅድም ብያቸዋለሁ። ጥንዶች ብቻ ሳይሆኑ በዛች ዕለት ብቻ የተዋወቁ ቫለንታይን ዴይስን ምክንያት አድርገው የተዋወቁ የዕለት ዕለት ወደ አልጋ የሚያመሩ በርካታ ተቃራኒ ጾታዎች እንዳሉ ይታወቃል። ስለዚህ በየዓመቱ የሚከበረው የፍቅረኞች ቀን በትክክለኛው የፍቅረኞች ቀን ሳይሆን አሁን በነገርኳችሁ አይነት ሁኔታ መተርጎም ያለበት ዓመታዊ ክብረ በዓል ነው እና ይሄንን አውቃችሁ እንግዲህ ማክበርም አለማክበርም የእናንተ ፋንታ ነው። ግን እውነቱን የግድ ማድረስ አለብን እንደዚህ አይነት መርሃ ግብር እንደሚሰራ ሰው ማለት ነውና እርግጠኛ ነኝ በዚህ ብዙዎች ግንዛቤ ታገኛላችሁ ብዬ አስባለሁ። ስለዚህ ስለ ፍቅረኞች ቀን ሌላም የጻፉ ነገሮችን መርምራችሁ እውነቱ ላይ መድረስ ትችላላችሁ። ቫለንታይን ዴይ ወይም የፍቅረኞች ቀን ሪሊ የፍቅረኞች ቀን ወይ አመጣጡ ምን ይመስላል፣ ታሪካዊ አመጣጡ ምን ይመስላል፣ የት ነው የተጀመረው፣ እነማን ጀመሩት፣ ለምን ጀመሩት የሚለውን ነገር በደንብ ሰርች አድርጉ። ከኔ የበለጠም ሰፊ ማብራሪያ ልታገኙ ትችላላችሁ። እንግዲህ ይሄን መርሃ ግብር ያዘጋጀሁት ምንድነው ዛሬ ፌብሩዋሪ 11 ነው። ይሄንን ፕሮግራም ተሰራ አልሞስት ከ3 ቀን በኋላ ወይ ዛሬ 3 ቀን እንግዲህ ቫለንታይን ዴይ ይከበራል። ከመከበሩ በፊት ግን በተለይ የሀገሬ ወጣቶች በዚህ ጉዳይ ላይ ትክክለኛው መረጃው ሊኖራቸው ይገባል ብዬ ነው ይሄን መርሃ ግብር የሰራሁት። አብራችሁኝ ስለነበራችሁ አብራችሁኝ ስለምትሆንም ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም